በኔ ውጪ በቃ ትናንትና ስለመሸብሽ ነው ያሳደርኩሽ አሁን ትንሽ ነው ውጪ ከዚህ ውጪ ማለት ምን ማለት ነው ውጪ ማለት ነው ሌላ ቋንቋ ነው እንዴ ምን ወደ ግራ ወደ ቀኝ ታያለሽ ነው ውጪ እኔ ከልጆቼ ጋር እንዳታጣይ ኧረ እኔ ወዴትም አልሄድም እንዴ በድጋሚ ወጥቼ ደግሞ ፀሐይ ላይ እንደሆነ ነው እንዴ ፍላጎትሽ እኔ ምን አገባኝ ስለሱ ይመለከተኛል እንዴ በተነሽ ውጪ አሁን አልወጣም እኔ ወዴትም አልሄድም እንዴት ባክሽ ደግሞ ይሄ ምን ማለት ነው አርፈሽ ብትቀመጪ ነው የሚሻልሽ የዚህ ቤት 15% የኔ ነው አይገርምም ሉሊት ይሄን ንደትሽን በልክ አድርጊ ወደዛ ባለላስ ምን ልታደርጊ ነው ተከበሪ ሴትዮ አርፈሽ ተቀመጪ ሌላው ደግሞ የቤቱ ድርሻ አለኝ እኔ ፈልጌ ካልሆነ ማንም ሰው እኔን ሊያስወጣኝ አይችልም እሺ አረ እንደውም አንቺ አላበድሽም በእኔ ስትጫወችብኝ ነው እንጂ አላበድሽም እንደውም ለፖሊስ አስጠፍንጌ ነው ማሳሰርሽ አንቺ መታሰር አለብሽ ባክሽ አትስፈራሪኝ በየትኛው ማስረጃ ነው የምታስይዥኝ ባክሽ እሺ አድርጊው አረ እንደውም ከአንቺ ጋር ምን አከራከረኝ ናታን መታውን ጥርቅ አድርጎ ያባረርልኝ የለ እንዴ ደግሞ እኔም ብሎ ላንቺ አዛኝ ፈጣሪ ሆይ አንቺ ሴትዮ ግን ትንሽ እንኳን አታፍሪም እንዴ አሁንም እዚህ ነሽ ምን ነው እዚህ ቤት አሁን ሰበዛችሁት ሁላችሁ ካላወራችሁ ትሞታላችሁ እንዴ ሉሊት ሰይጣኔን አታምጪ አሁን ከዚህ ቤት ውጪ ይቅርታ ልጅ ጽዮን ይሄን ቤት የኔም ነው እሺ ስለዚህ አልወጣም ኧረ እባክሽ አትወጪም አዎ አልወጣም አንቺ እብድ ቆያ በተሻል መሰለሽም አሁን የሆነ ነገር ሳይፈጠር ከዚህ ቤት ውጪ ነይ ውጪ እሺ እኔ እንኳን ባልኩልሽ ለፖሊስ ደውላለሁ ወዴት ነው መጣሁ አልኩኝ ሲጀመር አልነበረችም የት እንደምትሄድ ተከትያት ልምጣ ባክቷት የራሷ ጉዳይ እንዴት ቆይሽ እኔ ጨረቃ ደህና ነኝ ምንድነው በሌሊቱ ቻው ሳትለኝም ቁርስንም ሳትበላ ወጣ ምን አጋጥሞ ነው የሆነ አስቸኳይ የምጨርሰው ነገር ነበረኝ ስለዚህ ከዚህ በኋላ እንደዚህ ነው የምንቀጥለው ማለት ነው ምን ህይወታችንን ነው ስትወጣ ትናገር ስትገባ ትናገር ምን እያደረክ እንደሆነ ራሱ ላውቅ አልቻልኩም ቆይ አብሮ መኖራችን ጥቅሙ ምንድነው ችግርን ካልተጋራው ስታዝን አብረህ ማላዝን ከሆነ የኔ ሚስትነት ምኑ ላይ ነው ዝም ብሎ አይን ላይን መታየት የኔ ጨረቃ በጣም እየተናደርሽ ነው ኧረ ተረጋጊ ምንድነው የተፈጠረ ነገር አለ እኔ ማለት ምንም አልተፈጠረም ግን ደግሞ በዚህ ከቀጠልን መፈጠሩ አይቀርም ይሄ እንደዚህ አትበይ እላለሁ ለምን አልልም የት እንደምትገባ ካላወኩ ለምንድነው ማለለው ነገ ደግሞ ሌላ ችግር ወደ ቤታችን ይመጣል ቆይ ምንድነው የምትይው በግድ ችግር ይፈጠር አሁን ምንም ጠላት የለንም በሰላም መኖር እንችላለን አይደል ከፊት ገም ታርቀናል ጭራሽ እንደዚህ ትለኛለህ በዚህ ከቀጠልክ ለምንድነው የማይፈጠረው በደንብ ይፈጠራል እንጂ የምር ያፊትን እያመንከው ባልሆነ ቆይ የማያሳምን የምትነግሪኝ ነገር አለ ለኔ ሁሉም ነገር ሰላም ቆይ ለምን ትከታተለኛለህ ምን ማለት ነው መንገድ አይደል እንዴ መሄድ አልችልም ከኔ ጋር ባትነካካ ይሻላል አላበርሽም አይደል ምን አገባ አሁን ቶሎ ብለህ ከፊቴ ጥፋ ሁለተኛ ጠገቤ እንዳላይ ዝም ብለሽ አለልሽ አሁን ከዚህ እጂ አቤል እረፍ ሃኒ ጠብቂኛል ሃኒ አንቺ ደግሞ እዚህ የምትሰራለሽ ሃኒ በአጋጣሚ በዚህ ጋር ሳልፍ እኮ አይቼሽ ነው አይ አጋጣሚ እንኳን አይመስለኝም እንዴ አንቺ ማጉረፍሽኝ እንዴ ቆይ አንቺን ደግሞ ምን አደረኩሽ ዝርዝሩን ታዩ ግን ከዚህ በኋላ ያኔ እኔና አንቺ አብረን መሆን አንችልም እሺ ለምንድን ነው ግን ሃኒ እንደዚህ የምትይኝ እንዴ ለኔ እኮ ጓደኛዬ አንቺ ብቻ ነሽ
ካንቺ ውጭ ሌላ ማውቀው ሰው የለም። ይሆናል ግን ያኔት እኔ ከዚህ በኋላ ካንቺ ጋር ምንም ነገር አልፈልግም። እሺ ደግሞ እዚህ ሰበብ እየፈለግ ሰፈር የምትመጪው ነገር አቁሚ። ኧረ ሀኒ የምር እኔ ላይ እንደዚህ አትሁኚ። በጣም እያስጨነቅሽኝ ነው። እንደፈለግሽ። እኔ ግን ስለምቻኩል ልሂድ። እሺ ሀኒ እንዴ ኧረ ቀስ በይ። ምን ሆነሻል? ተረጋጊ እንጂ። እንዴ ያኔት ቆይ ምን እየሆንሽ ነው? አልገባኝም። አዎ ጓደኛሞች ነበርን፣ ግን አሁን የማይሆን ነገር ስለተፈጠረ አብሮ መሆን የለብንም። እሺ እባክሽን ሀኒ እንዳስረዳሽ እድል ስጪ። አያስፈልግም። ምንም የምታስረጂኝ ነገር የለም። እረፊ በቃ። ቸኩላለሁ አልኩሽ አይደል እንዴ? ኧረ ሀኒ አንቺም እኔ ምን ሄላ ሄላ አሁን ከኔ ጋር ነበረች። ፍጠኑ፣ ተከተሏት። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። መጥተሻል እንዴ? አዎ ገኒ መጥቻለሁ። እኔ ቁጭ በይ እንድናወራ ፈልጋለሁ። ምን ነው እፉዬን አይደለችም እንዴ? እሷ ምንም አልሆነችም። እዚህ ቤት እየተፈጠረ ስላለው ነገር ልጠይቅሽ ፈልጌ ነው። ቆይ ግን እንዴት ብታስቢ ነው ሉሊትን እዚህ ቤት እንድትመጣ ይፈቀድሽላት? አይ የኔ ልጅ እዛ መንገድ ላይ ወድቃ እንደው ፀሐይና ብርድ ሲጫወትባት እኮ አሳዝነኝ ነው። አረ አዘንሽላት እንዴ? ቆይ ግን አንቺ ፍላጎት እኛን ማበሳጨት ነው እንዴ? እቺ ሴትዮ እኮ አግታ ልትገለኝ ነበረ አይደለም? ቤት ልታመጫት ይቅርና መንገድ ላይ ብታገኛት ራሱ የሆነ ነገር ማድረግ ነበረብሽ። ይቅር በይኝ ጽ እኔማ እኮ አንጀት ያልችል ብሎ ነው። ውይ ገኒ አንጀትሽ አልችላለ። እንዴት ዋላችሁ? አንቺ ልጅ ዛሬ መጣሽ? ምንድነው እብድ ሲመጣ እያስገባሽ ድና ሰው አላስገባም ልትይ ነው? ጽ እኔ እኮ ለራሳችን ደህንነት ስል ነው እንጂ ሌላ አስቤ አይደለም። ታዩ ገኒ አታስቢ። ነይ ግቢ ሀኒ፣ ነይ ግቢ። እሺ ቆይኛ ላይ ያደረሰብን ነገርስ? ያ ሁሉ ስቃይ ተረሳና በአንድ ይቅርታ ተስማማችሁ? ቆይ እኔ ጨረቃ ምን እያልሽ ነው? እንድንስማማ አልፈለግሽም ነበር እንዴ? ማለት እኔ አትታረቁ ብያለሁ? እኔ ያልኩት በአንዴ ከልቡ ተጸጽተዋል ብለህ ማሰብህን ነው። በዛ ላይ አትርሳ፣ አባዬን የገደለው እሱ ነው። አንተንም ሊገልህ ነበር። ልጃችንም ከመወለዱ በፊት በጣም ብዙ ጊዜ ሊገልህ ሞክሮ ነበር እና ለዚህ ምህረት ይገባዋል። እንደውም እንደውነቱ ከሄድን መታሰር ነው የነበረበት። ዴቭ ምን እያልሽ ነው? ስርዓት ይኑርሽ ረፊ። ምንም ቢሆን እኮ ወንድሜ ነው። ጭራሽ መታሰር አለበት ያለሽ? አዎ ልክ ነህ፣ ወንድምህ ነው። እሱ መጎዳት የለበትም። ጉዳቱንም ጭንቀቱንም ሀዘኑንም እኔ ስልልሃለሁ። እሱ ምን በወጣው። ጥሩ ነው ናታን። እስከ ዛሬ ድረስ ማንነት አልገባኝም ነበር። ኤፉ ረፊ አታብሽ። ቆይ ምን ይፈጠርልሽ? ታርቆን ካልበጠበጠ። በዛ ላይ ደግሞ እህቱን በጣም ናፍቋት ነበር። እኔ ባላሳዝንሽ እሱ አታሳዝንሽ? እኔ ይህንን ነገር ማመን አልችልም። ከምር ነው ግን እንደዚህ እያወራኛለሁ? የኔ ጨረቃ እንድትረጋጊ እየነገርኩሽ። የኔና አንቺ መጨቃጨቅ ምንም ትርፍ የለውም። ተው። እስካሁንም እዚህ መቀመጤ የኔ ስህተት ነበር። በዚህ ሁኔታ ምንም ማለት አልችልም። አሁን ሄዳለሁ። ወዴት ነው የምትሄጂው? እናቴ ጋር ሄዳለሁ። ስለ ነገሩ ተረጋግቼ ማሰብ አለብኝ። ረፊ ክፍተት አትፍጠሪ። ክፍተት ቢፈጠር የሚሰማ አታስመስል። ምንም እንደማይሰማህ እያየሁ ነው። ኡፍ አሁንስ አበዛሽ። ምንድነው እንደዚህ እንደ ህፃን ትንሽ ነገር በተፈጠረ ቁጥር እናቴ ጋር ማለት? ለምን ይመስልሃል? በአንተ መደበቅ ስላልቻልኩ ነው።
አንተ ከለላና መከታ ልትሆነኝ ስላልቻልክ ነው። ኤፉ ስነ ስርዓትሽን ያዥ፣ ተመለሽ። ቁጭ በል። ከዚህ በላይ ያልተናገርኩ ስለደከመኝ ነው። ጭቅጭቅ አልፈልግም። ሄሎ ሄሎ ጋሼ፣ እንዴት ነህ? ደህና ነኝ። ምን ነበር? መምጣት ትችላለህ? ምንድን ነው? ህፃኑ የሆነ ነገር አለ እንዴ? የተፈጠረ ነገር አለ? አዎ፣ ቶሎ መምጣት ይኖርብሃል። እሺ በቃ መጣሁ። እና ሀኒዬ ከወንድምሽ ጋር እንዴት ሆናችሁ? እንዴት አልገባኝም። እንዴ አይ ባለፈው ሳገኘሽ ጊዜ ተጣልተናል ስላልሽኝ እኮ ነው። አዎ ብዬሽ ነበር። አሁንማ ሰላም ነን። ያው የእህትና የወንድም ጸብ ከአንድ ቀን አያልፍም የሚባል የለ። ደግሞም እውነት ነው። አዎ ልክ ነሽ። ግን ቆይ ወንድምሽን መቼ ነው የምታስተዋውቅኝ? ቤት አትወስጂኝም እንዴ? ኧረ ወስድሻለሁ። ምን ችግር አለው? በቃ አሁን ስትመለሽ ሸኝሽና አብረን እንሄዳለን። እንዴ ፍዬ እንዴት ነሽ? እዚህ ምን ታደርጊያለሽ? ልጅቷችን ናት ማለት ነው። ቆሻው እንዴት ነው መቀርባት? ሰላም እህቴ፣ እንዴት ነሽ? ሀናን እባላለሁ፣ የጽ ጓደኛ ነኝ። ጥሩ። ኤፉዬ ደህና ነሽ? ምንድን የደበረሽ ትመስያለሽ? ምንም አልሆንኩም። እንዴ ምን እያልሽ ነው? እንደዚህ ሆነሽ እያየውሽ? አዎ ደህና ነኝ። ኤፉ ላይ ሄደን እናውራ እንዴ? አይ አያስፈልግም። እዚሁ ከጓደኛሽ ጋር ሆኜ። ቆይ አሁን የማን ጥፋት ሊባል? ወንድሜ እኮ ለምንድን ነው ተረጋግተህ ማታወራኝ? እንዴት ነህ አቤል? ደህና ነኝ። የሆነ አስቸኳይ የምነግርህ ነገር አለ። ምንድን ነው? ምን ገጠመህ? ሉሊት ቤት ውስጥ ነበረች። የት ቤት ውስጥ ነው የነበረችው? እነ ገኒ ጋ። እዛ ደግሞ ምን ሰራች? እሱም በኋላ እነግርሃለሁ። አንድ ነገር ልንገርህ፣ ሉሊት አላበደችም። አውቃ እያስመሰለች ነበር። ምን እያልከኝ ነው? ከምርህን ነው አቤል? አዎ እየተከታተልኳት ነበር። የሆነ ቦታ ስትደርስ የሆነ ትልቅ መኪና መጣና በክብር ገባች። ፊቱን የተሸፋፈነ ሰውና ያ ከፊት ጎን የማይጠፋው ታሪኩ የሚባል ልጅም ነበረ። ብቻ ነገሩ ግራ ያጋባል። ይህ እንዴት ይሆናል? ባል አሁኑኑ ያለችበት ቦታ ወሰደኝ። አይ እንደዛማ ማድረግ የለብህም። እዛ ካሉት ውስጥ አንተ ማየት ማፈልገው ሰው አለ። ተጫውቻኒ አሁን ግን አሁን ነው የመጣሁት። ታዲያ ምግብ ላቅርብልሽ? አይ አያስፈልግም። ኤፉ ካልሆነ ላይ ሄደን እናውራ። ምን ሆነሻል? አያስፈልግም አልኩሽ እኮ።
ደህና አይደለችም እንዴ? ይመስለኛል ትንሽ ደብሯታል መሰለኝ። ምንሽ ናት? ትመሳሰላላችሁ? እህትሽ ናት እንዴ? ኧረ አንመሳሰልም። የወንድሜ ሚስት ናት። ያው እህቴ በያት። አረ እዚህ ነው የሚኖሩት ወንድምሽና ሚስቱ? አይ የራሳቸው ቤት አላቸው። ራሳቸው ጋር ነው የሚኖሩት። የት አካባቢ? ይሄ ሀኒ ምን ሆነሻል? ጥያቄ አበዛሽብኝ እኮ። ውይ ይቅርበኝ። ምን ሆኜ ነው እኔ ራሱ እንደዚህ የሚጠይቅሽ? የኔ ልጅ የከፋሽ ትመስያለሽ። ችግር አለ እንዴ? አይ ምንም አልተፈጠረም፣ አልከፋኝም። ተይ እንጂ እኔንማ ለመደበቅ አትሞክሪ። ገኒ ዛሬስ በጣም ብቸኝነት ተሰማኝ። ምን ሆነሽ ነው የኔ ልጅ? ናታንና ያፌት እንደታረቁ ታውቂ የለ? አውቃለሁ። እንግዲህ የሰላም ያድርገዋ። ሁሉም ሲታረቁ ምንም እንዳልተፈጠረ ነበር ያደረጉት። በቃ ምንም እንዳልተፈጠረ ሲያስመስሉ ነበር። ያንን ሁሉ ስቃይ ባንዴ ነበር የረሱት። እስከ ዛሬ ከእድሜያችን ቀንሰን የከፈልነው ዋጋ ነው ባዶ ያደረጉት። የኔ ልጅ ህይወት እኮ እንደዚህ ናት። እባክሽ አንቺ አትከፊብኝ። እቺ ምድር እኮ ወርቅ ለሰጣት ድንጋይ ለሰጣት ደግሞ በምትኩ ወርቅ የምታበረክት ምድር ናት። የሰው ልጅ ምንም ያህል ቢወድሽ በፈጣሪሽ እንጂ በሰው አትመኪ። ልብሽ ሙሉና ጠንካራ እንዲሆን ከፈለግሽ እሱን ያሽ፣ እሱን ተደገፊ። ሌላው ሁሉ ትርፍ ነው። ግን እኮ አንቺ እንደምታስቢው ቀላል አይደለም። በዛ ላይ እኔ አይታረቁ አላልኩም፣ ግን በቃ በአንዴ እንደዚህ መተማመኑ ምን አመጣው? የኔ ልጅ እኔ በእናንተ መሀል አልገባም። ስንት ነገር ታውቃላችሁ። ግን እባክሽን ጠንከር በይ። በዚህ ሰዓት እንኳን ደክመሽ ጠንክረሽም አይሆንም። እሺ በቃ ወጥቼ ራሴን አረጋግቼ እመልሳለሁ። ከዚህ በኋላ ወዴት ነው? እዚሁ አካባቢ ነኝ፣ ብዙ አርቅም። ትቻችሁ ጠፋው አይደል እንዴ? ብጽ ሻይ እንኳን አታፈለትም እንዴ? አሁን ደግሞ ለኔ ማሰብ ጀመረች። ውይ ምን ሆኜ ነው? ረሳሁት እኮ ምግብ እንኳን ቢሳልልሽ። አረ ችግር የለውም፣ ያው ከቤት አይደለኝ መጣሁት። ባይሆን እኔ ስለመሸ ልሂድ። እንዴ ምንም ሳናወራ ሌላ ጊዜ እናወራለን። እሺ በቃ እንደዛ ከሆነ ልሸኝሽ። አረ እኔ ራሴ ሄዳለሁ፣ ችግር የለውም። እሺ በቃ እንግዲህ እንድመጣ ካልፈለግሽ ምን ይደረጋል? ቻው።
አሁን ሁሉም ነገር ያልቃል ወደ ማለት እየተቃረብኩ ነው። በማንም ሰው መተማመን አልችልም። እናቴ እንዳለችው መተማመንም መደገፍም ይጥላል ይሰብራል የማይባለው ፈጣሪ ነው። አሁን እንኳን ለመደሰትም ለመከፋትም አቅም እያጠረኝ ነው። ምንም ነገር በእኔ ህይወት የተለመደ ነው። ሊገርመኝም ሊያስደነግጠኝም አይችልም። ብቻ ግን እኔ በጣም ደክሞኛል። ትልቁ ያመመኝ ነገር ቢመርሽም ዋጪው ምንም ቢሆን ወንድሜ ነው ያለኝ ነው። እዚህ ምን ትሰራለህ? እየተከታተልከኝ ነበር? አይደለም፣ አጋጣሚ ነው። ሳልፋየውሽና ዝም ብዬ መሄድ ከበደ። ኧረ እባክህ፣ እኔንም ቤተሰቦቼን ነው እንዲህ በአጋጣሚ የምታገኘን? ማለት ከኔ በፊት ባሌን አግኝተው ነበር። ቶሎ መናደር ላይ ጎበዝ ነሽ ልበል? እንደዚህ አትሁኝ፣ ቶሎ ታረጃለሽ። አይመለከትህም። አሁን ከዚህ ሂድልኝ። ለምን እሄዳለሁ? እኔ ደግሞ አብሬሽ ነው መቀመጥ የምፈልገው። እዛ ላይ ደግሞ ሴት ልጅ ነሽ። እዚህ ጨለማ ላይ ደግሞ ላንቺም ጥሩ አይደለም ብቻሽን መሆን። ብቻ የመሆኔ ሳይሆን ሰው አብሮ የመሆኑ ነው የሚያስፈራኝ። ተይ እንደዚህ አትበይ። ሰው እኮ ያለ ሰው መኖር አይችልም። በጣም አዝንሻለሁ በል። ተስፋ የቆረጠ ሰው ንግግር ነው የተናገርሽ ያለሽ። ቆይ ለምንድን ነው ስነግር ሰምተኸኝ የማትሄደው? ውይ የኔ ቆንጆ፣ አንዳንድ እኮ መስማት አልችልም። እስቲ እስካሁን ከደረሰብሽ አይበልጥ። ቢያንስ ለአንድ ሰዓት ተመኘኝና ጊዜሽን ስጪ። ትንሽም ቢሆን ፈገግ ላስብልሽ። ማ አንተ ማን ስለሆንክ ነው እኔን ፈገግ የምታስብለኝ? ይሄ ነው እኮ የሰዎች ችግር። መጀመሪያ መኘኝ፣ ከዛ ደግሞ ያለ እምነት ምንም ነገር አይሆንም። ምድር ላይ ያለ ፍጡር ደግሞ የሚኖረው በእምነት ነው። ደግሞ ትንሽ ነው ከጊዜሽ ላይ ስጪኝ አልኩሽ እና ተስማምተሻል። የሰው ልጅ ብቻውን እንዲሆን አልተፈጠረም። ወሬኛ። ቆይ ግን ማነህ? ማንም አይደለሁም፣ ተራ ሰው ነኝ። ቃሉን አትደጋግመው። ተራ ሰው እንዳልሆንክ ግልጽ ነው። አሁን ስለደከመኝ ካንተ ጋር አልከራከርም፣ ግን የሆነ ነገር እንዳለ ግልጽ ነው። በቃ ሁሉንም ታዩና አጋጣሚ ነው ብለን እንመን። የምርም በአጋጣሚ ብንገናኝ ራሱ አላምንህም፣ እንኳንም ያልተገናኘ ነው። በቃ ለጊዜውም ቢሆን ፈታቢ። ሁሉም ነገር ማለፍ አይቀርም። ለሚያልፍ ነገር ደግሞ አትጨናነቂ። ደግሞ ሴት ልጅ ስትቀብጥ እንጂ ስትጨነቅ አያምርባትም። ህይወት ላንተ በጣም ቀላል ነው ማለት ነው? አይ ቀላል አይደለም፣ ግን በአንድ ነገር አምናለሁ። ከባዱን ነገር ወደ ቀላል መቀየር እንደሚችል። እንዴት አድርጋ? ለምሳሌ የኔ ችግር የመጣው በገንዘብ ከሆነ እንዴት ገንዘብን ማግኘት እንደምችል ማሰብ። ደግሞ ገንዘብ በአንድ ሌሊት አይገኝም። ያ ደግሞ ትዕግስትን ይፈልጋል። በጤናዬም ደግሞ ከሆነ በሕክምና አሊያም ደግሞ በጸሎት አደርገዋለሁ። በፍቅር ደግሞ ከሆነ እሱንም መሞከር ነው። ሰዎች ካስቀየሙኝ ደግሞ እንዴት ከኔ መራቅ እንዳለባቸው ቶሎ ማሰብ። ይህ ሁሉ ነገር አድርጌ ካልተፈታ ቢያንስ ሞክሬያለሁ። ቀሪውን ለፈጣሪ መስጠት ነው። እሱ ደግሞ ሁሌም ትክክል ነው። ልክ ነህ፣ ግን ሁሉም ነገር በአንዴ ከተደራረበበት በቃ ለፈጣሪ ስጪው። ካልቻልሽ ደግሞ አልቻልሽም ነው። ምን ደግሞ ምድር ላይ ዘላለም አይኖርም። በዛ ላይ ደስታ ይገባሻል። ዝም ብለሽ ፈገግ በይ። ሳቅሽ ራሱ ይጋባል እንዴ። አራት ሸማቀቂ። እኔ ማንምና ምንሽም አይደለሁም። እኔ አንድ መንገደኛ ነኝ። እንደፈለግሽ መሆን ትቻለሽ፣ ማልቀስም መሳቅም። ከጣፋጭ ነገር ምንድን ነው የምትወጂው? ማ እኔ? አዎ አንቺ። ተወዳድረን ካሸነፍሽኝ የፈለግሽውን እንቀጣለን። አይ መሽቷል፣ በቃ ልግባ። ውይ ይሄ ጭንቀትሽ ደግሞ ሊጀምርሽ። እሺ በቃ
እንዴ ወደ ውስጥ ገቢ ባልሆነ ጩጫው እንዴት ነው እባክህ? ወደ ውስጥ ገባ ያገኘው የመጀመሪያ ሰው ነው። በጣም እድለኛ ነው። አንቺ አስመሳይ ምን ታደርጊ መጣሽ? ዘርበል ከፊቴ ምን አገባ? አይሆንም ወደ ውስጥማ ገቢ። ራስ ላይ አስወጥቼ እንዳልዘጋበሽ ሂድ ዘርበል። ስለዚህ ካላበደች ከጀርባዋ ብዙ ነገር ነበር ማለት ነው። ምናልባትም ከልጄ ሞት ጋር የሚያያይዛት ነገር ይኖራል። እኔም እንደዚህ ይመስለኛል። ካላበደች ሁሉ ጊዜ አርፋ አትቀመጥም ነበር። ይህን ነገር አጣርቼ ልደርስበት ይገባል። ነገሩን ያደረገችው ትዝታ እንደሆነች አውቃለሁ። ግን ምን ትዝታ ስትል ያፌትን ያስገደለችው እሷ ናት? እንዴት የሁሉ ጊዜ እያወቅህ ዝም አልክ? አንተ ዝም በል። ማንም ሰው መስማትም ሆነ ማወቅ የለበትም። እንዴት ዝም እንዳልካት ጥያቄ ፈጥሮብኛል። ለማንኛውም በቃ እርሳ። ለሁሉም ነገር ጊዜ አለው። አሁን ነገ እኔ ጋር መሄድ አለብኝ። እንዴ መሽቷል እኮ። ቢሆንም የኔ ጨረቃ እዛ ናት። እሷን ማየት አለብኝ። የማይሆን ነገር ብዬ ዘባርቄ አስቀይሜያታለሁ። ምን ብላት? ከያፌት ጋር መታረቃችን ብዙም አልተመቻትም፣ ደብሯታል። እዛ ላይ ደግሞ ስጠይቀኝ ወንድሜ አይደል ምናምን አልኳት። እንዴ አንተ ለምን እንደዛ አልካት? እኔማ ነገሩን እቃ እንድታልፈው ነገር ያቀለልኩ መስሎኝ ነበር። በዚህ መንገድ ነው እንደምታቀለው? ያሰብኩት ነገር እስኪሳካ ድረስ ማንም ቢጠይቀኝ የምመልሰው እንደዚህ ነው። በቃ ልሂድ። እሺ እንደዛ ከሆነ ቶሎ ደርሰህ ተመለስ።